ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ፓውስ ኤርድሮፕ ላይ እና ደብሊው ኮይን ላይ አዲስ መረጃ ይዘንላችሁ መተናል። የደብሊው ኮይን ኤርድሮፕ በመጨረሻም ትክክለኛውን የሊስቲንግ ቀን አሳውቋል። የደብሊው ኮይን ከዚህ በፊት ሊስት የሚያደርግበትን ቀን ለሁለት የተለያዩ ጊዜያት አራዝሞ ነበረ። ነገር ግን በዛሬው ዕለት የደብሊው ኮይን ኦፊሻል ሊስት የሚሆንበትን ቀን አሳውቋል። ይህም ቀን አፕሪል 29 እንደሚሆን አሳውቀዋል። ይህ ማለት ከአንድ ወር በኋላ ነው። ታዲያ የደብሊው ኮይን በዚህ ኦፊሻል አናውንስመንት ላይ ምንም አይነት የቀን ቅያሪ እንደማይኖርና ይህ የመጨረሻው የሊስቲንግ ቀን እንደሆነ አሳውቀዋል። ከዚህ በኋላ ባለው ምንም የሚራዘም ቀን እንደሌለ ለኮሚኒቲው ቃል ገብቷል። ታዲያ በዚህ ፖስት ላይ የደብሊው ኮይን የሊስቲንግ ቀኑን አስከትሎ በቅርቡ የደብሊው ኮይን የማይኒንግ ቦት ወይንም የማይኒንግ አፕ እንደሚዘጋ ተናግሯል። ታዲያ እስከ ሊስቲንግ ድረስ ባለው ሁሉም ሰው ራሱን ኤሊጂብል ማድረግ እንዲችልና የተለያዩ ፖይንቶችን ማግኘት እንዲችል እዚህ ጋር ለኤርድሮፕ አሪፍ የሚባሉ አማራጮችን አስቀምጧል። እንደምታዩት ኤቭሪቲንግ ዩ ዱ ናው ካውንትስ ሞር ዛን ኤቨር ብሎ እዚህ ጋር መስራት ያለባችሁን ነገሮች አስቀምጠዋል። እዚህ ጋር 5 ናቸው የተቀመጡት። ኮኔክት ቶን ዋሌት፣ ካምፔን፣ ፕሪሊስቲንግ፣ ሜታስ ኢንቪቴሽን፣ ኦል ኢን አፕ ኢንጌጅመንት ብለዋል። ታዲያ እነዚህን ጉዳዮች አሁንም ድረስ ባለው ማድረግ የቻሉ ሰዎች ለኤርድሮፕ ኢሊጂብል ከመሆን በተጨማሪም የሚደርሳቸውን የኤርድሮፕ አሎኬሽን ከፍ ሊያደርጉ ይችላሉ ብለዋል። ስለዚህ በእነዚህ ጉዳዮች ላይ ሞር ብታተኩሩ የተሻለ ነው። አብዛኞቻችሁ ዋሌት ኮኔክት አድርጋችኋል ብዬ አስባለሁ። ሁለተኛው ላይ ያለው ካምፔን ነው። ደብሊው ኮይን ላይ የታስክ ሴክሽን ውስጥ ስትገቡ የተለያዩ ካምፔኖች አሉ። እነሱን መሳተፍ ነው። ሌላው ፕሪሊስቲንግ ነው። ፕሪሊስቲንግ ታስክ እንዴት እንደሚሰራ በባለፈው ቪዲዮ ለሁላችሁም አሳይተናል። ያንን ቪዲዮ በማየት ሁላችሁም ፕሪሊስቲንግ ታስኮችን መስራት ትችላላችሁ ማለት ነው። ሜታስ ኢንቪቴሽን ያው ሰውን ኢንቫይት የምታደርጉበት ነው። አሁንም ድረስ ባለው ሰው ኢንቫይት ማድረግ እንደሚቻል ነው እየተናገሩ ያሉት። ስለዚህ ፍሬንዶቻችሁን በመጋበዝ ደብሊው ኮይን ላይ የምታገኙትን የእናንተን ጥቅም ሞር ከፍ ማድረግ ትችላላችሁ ማለት ነው። ታዲያ ከዛሬ በኋላ ባለው በጥቂት ቀናት ውስጥ ቦቱ ሊዘጋና ሊቋረጥ ስለሚችል ሁላችሁም ያልሰራችሁት ታስኮች ካሉ የገባችሁ ታስኮችን በመስራት ዋሌትም ኮኔክት ያላደረጋችሁ ሰዎች ካላችሁ ዋሌታችሁን ኮኔክት በማድረግ ያላችሁን ቀን ብትጠቀሙ የተሻለ ነው ብዬ አስባለሁ። ሞር ፓርትነርሺፕ አናውንስመንት ካሚንግ ሱን ብለዋል። ከተለያዩ ኤክስቼንጆች ጋር የደብሊው ኮይንን ሊስት ለማድረግ ተስማምተዋል። እነዛ ኤክስቼንጆች እንደማን እንደሆኑ በቅርብ እናሳውቃለን ብለዋል። ታዲያ ደብሊው ኮይን ላይ ያለው መረጃ ይሄ ነው። የደብሊው ኮይን በአፕሪል 29 ከአንድ ወር በኋላ ሊስት ይደረጋል ማለት ነው። ሌላው የፓውስ ኤርድሮፕ ነው። የፓውስ ኤርድሮፕ በትላንትናው ዕለት ይህንን ፖስት አጋርቷል። በዚህ ፖስት ላይ ፔፐርስ ሳይንድ ሎዲንግ ኒው ዴት ይላል። ታዲያ ይህን ፖስት ተከትሎ ፔፐር ሳይንድ የሚለው ከባይናንስ ኤክስቼንጅ ጋር ያደረጉትን ስምምነት የሚወክል እንደሆነ ተነግሯል። ሎዲንግ ኒው ዳታ የሚለው ደግሞ አዲሱ የሊስቲንግ ቀን ሎድ እያደረገ እንደሆነ እየቆጠረ እንደሆነ ነው የተናገሩት። ይህም አዲሱን የፓውስ ቶክን የሊስቲንግ ቀን ስለማሳወቅ የተደረገ ፖስት እንደሆነ ተነግሯል። ታዲያ ይህንን ፖስት ተከትሎ የተለያዩ ማብራሪያዎች እየወጡ ይገኛሉ። እንደምታዩት እዚህ ጋር የባይናንስ ኮንትራት አድሬስን ነው እያሳዩ ያሉት። ታዲያ በዚህ ፖስት ላይ እንደምናየው ከሆነ ወደ ባይናንስ ኤክስቼንጅ ወደ 0.12% አካባቢ የሚሆን የፓውስ ቶክን ለሳምፕል ተልኳል እየተባለ ነው ያለው። ከዚህ በኋላም ብዙ ቶክን ወደ ባይናንስ ኤክስቼንጅ እንደሚላክ እየተነገረ ይገኛል። ታዲያ ይህንን ተከትሎ የፓውስ ኦፊሻል ቻናል እና የባይናንስ ኦፊሻል ቻናል ለሁሉም ኮሚኒቲ በቅርብ የሊስቲንግ ቀኑን እንደሚያሳውቁ ተነግሯል። ፓውስ ኤርድሮፕ ላይ እና ደብሊው ኮይን ላይ ያለው መረጃ ይህ ነው። ይህ መረጃ የተመቻችሁና ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን በመቀላቀል ፈጣን የሆኑ መረጃዎችን ከኛ ጋር ማግኘት ይችላሉ ማለት ነው። የቴሌግራም ቻናላችንን ሊንክ በዚህ ፖስት የመጀመሪያ ኮመንት ላይ የምናስቀምጥላችሁ ይሆናል። ጥያቄ ያላችሁ ኮመንት ማድረግ አይረሳ። የዛሬውን በዚህ ያበቃን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።